ሰዎች ቤተክርስቲያን መጥተው የሆነ ስተከሰሩ አለቀላቸው። አንድ ሰውዬ እሑድ ጠዋት ቤተክርስቲያን መጣ ከሚስቱ ጋር መጥቶ አያውቅም። በግድ እንደው ለምናው እስቲ ዛሬ እንኳን አስቀድስ በዓል ነው ብላው ሊያስቀድስ መጣና ቅዳሴው ተካሂዶ ስብከት እየተሰበከ ያለ ሞባይሉ ጮኸ ስልኩ። ከዛ ሲጮህ ቤተ መቅደስ ውስጥ ያለው ሰው በሙሉ ዞሮ ገላመጠ። ያማትባል ግማሹ ስማ እንደዚህ አይደል ምንለው እንደው ቤተክርስቲያን መጡ ሁሉም ሰው ባይኑ ገረፈው። ከዛ ኪሱ ጠፋበት ራሱ። አንዳንዴ ሰው ሲያይ እኮ ያስደነግጣል አይደል? እንዴት አርጌ ልዝጋው ብሎ እንደምንም ብቻ ዘጋው። ከዛ ሰባኪው እኔ የቆምኩበት ቦታ የቆመው ሰውዬ ደግሞ ለ5 ደቂቃ ስልክ ቤተክርስቲያን ውስጥ እንዴት ይዛችሁ ከፍታችሁ ትመጣላችሁ በሚል ለ5 ደቂቃ ገሰጸው ሰውየው። ከዛ አለቀ። ከቤተክርስቲያን ቤት እስኪደርስ ድረስ ሚስቱ መኪና ውስጥ እየመከረችው ነው ሄደው እርምህን ብትመጣ እንደው ታዋርደኝ እያለች ማለት። ከዛ ደረሰ ቤት። ቀኑ ተበላሸ ማለት። ከዛ በቃ አይ ዛሬ ቀን አይደለም ብሎ ሄደና ትንሽ ልጠጣ በቃ ብሎ ሊሰክር ማለት። መጠጥ ቤት ገብቶ ቢራ አዘዘ፣ አቀረቡለት። ቢራውን ተቀብሎ ተጎነጨና ባንኮኒው ላይ ያስቀምጣለው ሲል ተደፋበት። ተደፍቶ እዛ የተቀመጡ ሰዎች ላይ ተረጨ። ደግሞ ደና ሱፍ የለበሱ ሰዎች ናቸው። ዛሬ ቀን አይደለም ማለት ተነሱና ውይ አይዞ ያጋጥማል እኮ ምንም ማለት አይደለም ማለት። የመጠጥ ቤቷ ባለቤት ሰራተኛ አዘዘችና ቦታው ተወለወለ። ዛሬ እኔንም ጋብዘ ብላ ቢራ በነፃ ሰጠችው። ይሄ ሰውዬ ከዛች ቀን ጀምሮ ከዛ መጠጥ ቤት ቀርቶ አቅ ይህንን መስተንግዶ ማግኘት የነበረበት የት ነበረ? ቤተክርስቲያን። እኛ እንደ ሾህ እንዋጋለን። የሆነ ሰው ይሳሳት የሆነ ሰው ይሳሳት ብቻ አይደለ እናፈርጠዋለን በግልምጫ። ጸጉሩ ያደገ ልጅ ይመጣል ቤተክርስቲያን። ሰው እኮ ክርስትና ሲገባ አንገቱንም ይቆረጣል አይደለም ጸጉሩን አይደል? ማተቤን አልበጠስም ብለው አንገታቸው እየተበጠሰ አይደል? እኛ ግን ሰዎች ቤተክርስቲያን ውስጥ ገብተው እንዲለወጡ አይደለም የምንፈልገው፣ ተለውጠው እንዲገቡ ነው። በቅተው እንዲመጡ ነው የምንፈልገው። አንታገሳቸውም ራሱ። ስለዚህ ቤተክርስቲያንን ዋጋ አስከፈላት አዲስ ለሚመጣ ሰው። አንዳንድ ሰው ድሮ ቀረ